ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምንሰነበታችሁ፣ በሀገር ውስጥም ሆነ በውጭ ሀገር ሁናችሁ ይህንን ቪዲዮ የምትከታተሉ ሁሉ በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን እያልኩ ሰሞኑን በከተማችን አዲስ አበባ መነጋገሪያ በሆነውና እያንዳንዱን አከራይ ተከራይ እንዲሁም መላውን የከተማዋን ነዋሪ በቀጥታ በነካው አነጋጋሪ ጉዳይ ላይ በጥልቀት ለመወያየት መጥተናል። ለመሆኑ በአዲስ አበባ ቤት አከራይተው ያውቃሉ ወይስ ተከራይተው እየኖሩ ነው? ምላሻቸው ምንም ይሁን ምን አሁንም በከተማው የወጣው አዲሱ መመሪያ ሕይወቶን፣ ኪስዎን ወይም የወደፊት እቅዶን ሳይነካ አያልፍም። የአዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5% ብቻ እንዲሆን፣ ይህንን ሕግ በሚተላለፉ አከራዮች ላይ ደግሞ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንዲሁም አስተዳደራዊ እርምጃ እንደሚወስድ በይፋ አስታውቋል። መንግስት እንደሚለው ውሳኔው ጥልቅ ሳይንሳዊ ጥናት የተደረገበትና ተከራዮችን ከከፍተኛ የኑሮ ውድነት የሚጠብቅ ነው ቢልም በመሬት ላይ ያለው እውነታ ግን ሌላ ውዝግብና ፍርሃት ፈጥሯል። አከራዮች በግል ንብረታችን ላይ መንግስት መብት የለውም እያሉ ሲሆን፣ ተንታኞች ደግሞ ውሳኔው የቤት እጥረቱን ይበልጥ ያባብሰዋል የሚል ስጋት አላቸው። በዛሬው የ15 ደቂቃ ሰፊ ትንታኔያችን የአዲሱን መመሪያ ዝርዝር ክልከላዎችና በሕገ መንግስቱ ዙሪያ የተነሱትን የሙግት ነጥቦች፣ የዋጋ ግሽበቱ በአከራዮች ላይ የሚፈጥረውን ጫናና ይህ ውሳኔ በረጅም ጊዜ በኢትዮጵያ የቤት ገበያ ላይ የሚያስከትለውን እውነተኛ መዘዝ ቁልጭ አድርገን እንመለከታለን። እስከ መጨረሻው አብራችን ቆዩ። ይህ አዲስ መመሪያ ይዞ የመጣው ጥብቅ ህጎችና ክልከላዎች ምንድን ናቸው? የከተማ አስተዳደሩ ህጉን ለማስፈጸም 6 ዋና ዋና ክልከላዎችና ቅጣቶችን አስቀምጧል። የመጀመሪያው ከ11.5% ዓመታዊ የቤት ኪራይ ጭማሪ ጣሪያ በላይ መጨመር በጥብቅ የተከለከለ ነው። ሁለተኛ፣ በማንኛውም ደረጃ የቤቶች ልማትና አስተዳደር ጽሕፈት ቤት ሳይመዘገብ በአከራይና ተከራይ መካከል የሚደረግ ማንኛውም አይነት የመንደር ውል በህግ ፊት ዋጋ የለውም የሚል ነው። ሶስተኛው፣ የመኖሪያ ቤት ኪራይ ውል እድሳትን አለመመዝገብ ወይም ሆን ብሎ መሸሽ ክስ ያስከትላል። ቀደም ሲል ሲከራይ የነበረን ወይም ግንባታው ያለቀን አዲስ ቤት ሆን ብሎ ያለ አገልግሎት ባዶውን ማቆየት በፍጹም አይቻልም። አራተኛ፣ ቀደም ሲል ሲከራይ የነበረን ወይም ግንባታው ያለቀን አዲስ ቤት ሆን ብሎ ያለ አገልግሎት ባዶውን ማቆየት አይቻልም። አምስተኛ፣ የቤት ኪራይ ክፍያን በእጅ ካሽ መክፈል የተከለከለ ሲሆን በባንክ ወይም በህጋዊ የኤሌክትሮኒክስ መንገድ ወይም በዲጂታል ብቻ መፈጸም አለበት ይላል። ስድስተኛው፣ እነዚህን ህጎች መጣስ እስከ የ3 ወር ሙሉ የኪራይ ገቢ የሚደርስ ከባድ የገንዘብ ቅጣትና ተጨማሪ አስተዳደራዊ እርምጃዎችን ያስከትላል። መንግስት እነዚህን እርምጃዎች የወሰደው ተከራዮችን ካልተገደበው የዋጋ ጭማሪ ለመጠበቅና በከተማዋ የኪራይ ገቢ ላይ የተወሰነ መረጋጋት ለመፍጠር እንደሆነ ይናገራል። ነገር ግን ይህን መመሪያ ተግባራዊ ለማድረግ የተመረጠው መንገድ በአከራዮችና በህዝብ ዘንድ ከፍተኛ ስጋትና ቅሬታ አስነስቷል። ለምን? መመሪያው ይፋ ከሆነበት ቀን ጀምሮ የበርካታ ሰዎችን ትኩረት የሳበው የህግ የበላይነትና የንብረት ባለቤትነት መብት ጉዳይ ነው። በርካታ የህግ ባለሙያዎችና አስተያየት ሰጪዎች ይህ ውሳኔ በኢፌዴሪ ህገ መንግስት ላይ የተቀመጡትን መሰረታዊ መብቶች ይጥሳል በማለት በጽኑ ይሞግታሉ። በተለይም በህገ መንግስቱ አንቀጽ 41 ላይ የተቀመጡት መብቶች ተጠቃሽ ናቸው። አንቀጽ 40 ላይ እያንዳንዱ ዜጋ የግል ንብረት የማፍራትና በንብረቱ በነፃነት የመጠቀም መብት እንዳለው ይደነግጋል። አንቀጽ 41 ላይ ደግሞ ዜጎች በመረጡት የኢኮኖሚ ዘርፍ የስራ መስክ የመሰማራት መብታቸውን ያረጋግጣል። ታዲያ መንግስት ራሱ አንድም ጡብ ባላኖረበት የሲሚንቶና የብረት መግዣ ድጋፍ ባላደረገበትና ግለሰቦች በላባቸውና በድካማቸው በደማቸው በገነቡት የግል ቤት ላይ
የዋጋ ተመን ለመቁረጥ እንዴት ፈላጭ ቆራጭ መሆን ይችላል የሚል ነው። ይህ አሰራር ነፃ የገበያ ስርዓትን የሚጻረርና አከራዮችን በንብረታቸው የማዘዝ መብት ሙሉ በሙሉ የሚነፍግ ነው የሚሉ የሙግት ድምጾች በስፋት እየተሰሙ ነው። መንግስት የኪራይ ገቢውን ለመቆጣጠር የወሰደው እርምጃ የግል ንብረት ባለቤትነትን አደጋ ላይ ጥሏል የሚል ስጋት ደግሞ በከተማዋ ላይ አንዣቧል። የብዙዎች ትችት እንደሚያሳየው በአሁኑ ሰዓት በአዲስ አበባ ያለው ትልቁ የቤት ችግር የቤት ኪራይ መውደቅ ብቻ አይደለም። የችግሩ ዋና ምንጭ በተሳሳተ የኢኮኖሚ ፖሊሲ ምክንያት የመጣው የኑሮ ውድነትና የህዝቡ የመግዛት አቅም መዳከም ነው። በገበያ ላይ ያሉ እንደ ጤፍ፣ ዘይት፣ ስኳርና ሌሎች መሰረታዊ የፍጆታ እቃዎች እንዲሁም የትራንስፖርት አገልግሎቶች ዋጋቸው በየቀኑ በከፍተኛ ሁኔታ እየጨመረ ነው። የኢትዮጵያ ብር የመግዛት አቅም ደግሞ በጣም በከፍተኛ ሁኔታ ወርዷል። በእንዲህ ያለ ሁኔታ በሁሉም ሸቀጦች ላይ የዋጋ ጭማሪ እየተደረገ በአከራዮች ላይ ብቻ የ11.5% ዓመታዊ የዋጋ ገደብ መጣሉ ምን ያለው ፍትሐዊ አሰራር ነው የሚሉም ተቾች ይሰማሉ። እስቲ ይህንን እውነታ በጥልቀት እንመልከት። በአዲስ አበባ ውስጥ ቤት የሚያከራዩት ሁሉ ባለሀብቶች አይደሉም። በከተማዋ የሚኖሩ በርካታ ጡረተኞች አሉ። በእድሜ የገፉ አቅመ ደካሞች አሉ። ባልቴቶች አሉ። ሌሎች ቋሚ የስራ የሌላቸው ዜጎች አሉ። እነዚህ ወገኖች ኑሯቸውን፣ ሕክምናቸውን፣ ለዕለት ጉርሳቸው የሚሆን ገቢ የሚያገኙት በወጣትነታቸው በለፉበት ጠባብ ቤት የኪራይ ገቢ በሚያገኟት ገንዘብ ነው። በገበያ ላይ የሽንኩርትና የጤፍ ዋጋ በ3 እና በ4 እጥፍ ሲጨምር የእነዚህ ተጋላጭ አረጋውያን የቤት ኪራይ ገቢ ግን በ11.5% ብቻ እንዲያድግ መገደቡ እነዚህ ወገኖች ይበልጥ ለድህነት የሚያጋለጥና የኑሮ ዋስትናቸውን የሚያሳጣ ብስለት የሌለው ውሳኔ ሲሉ አንዳንድ ሰዎች በምሬት ሲገልጹት ይሰማል። እውነቱን ለመናገር ለአሁኑ የቤት እጦትና የዋጋ መናር ዋናው ተጠያቂው ማን ነው? ብዙዎች ጣታቸውን የሚቀስሩት ወደ መንግስት ወደ ራሱ ነው። ላለፉት በርካታ ዓመታት መንግስት ለከተማዋ ነዋሪ በቂ የጋራ መኖሪያ ቤቶችን፣ ኮንዶሚኒየሞችን ማቅረብ አልቻለም። የተመዘገቡት ዜጎች ለዓመታት ተራቸውን እየጠበቁ ይገኛሉ። ከዚህም በላይ በከተማዋ በስፋት እየተካሄደ ባለው የኮሪደር ልማት ምክንያት በሺዎች የሚቆጠሩ ዝቅተኛ ገቢ ያላቸው ነዋሪዎች የኖሩባቸው ቤቶች እንዲፈርሱ ተደርገዋል። ይህ ደግሞ በድንገት በኪራይ ገበያው ላይ እጅግ ከፍተኛ የሆነ የተከራይ ቁጥር እንዲፈጠር አድርጓል። በተጨማሪም በሀገሪቱ የተለያዩ አካባቢዎች ያለው የጸጥታ ችግር ምክንያት በርካታ ህዝብ ደህንነትን ፍለጋ ወደ አዲስ አበባ እየፈሰሰ ይገኛል። እነዚህ ሁሉ ምክንያቶች በአንድ ላይ ተዳምረው በከተማው ያለውን የቤት ፍላጎት ሰማይ አስነክቶታል። በአንጻሩ ደግሞ አቅርቦቱ ግን እጅግ በጣም አነስተኛ ሆኗል። መሰረታዊውን የኢኮኖሚ ህግ ማለትም የአቅርቦትና ፍላጎት አለመጣጣምን ሰፕላይ ኤንድ ዲማንድ ሚስማች ሳይፈቱ ጉዳዩን በፖሊስና በህግ በማስፈራራት ችግሩን ለመፍታት መሞከር ችግሩን ይበልጥ እንደሚያባብሰው ባለሙያዎች በከፍተኛ ሁኔታ እያስጠነቀቁ ይገኛሉ። ታዲያ ይህ ውሳኔ በዋናነት ምን ሊያስከትል ይችላል? ብዙዎች የሚሰጉት ውሳኔው በተግባር ሲውል አከራዮች ቤቶቻቸውን ከገበያ እንዲያስወጡ ወይም ደግሞ ይበልጥ ስውርና ድብቅ የሆኑ ህገወጥ አሰራሮች እንዲበራከቱ በር ይከፍታል የሚል ነው። ተከራዮች በህግ በተቀመጠው ዋጋ ውድ ተፈራርመው ከጀርባ ግን አከራዩ የሚፈልገውን ተጨማሪ ገንዘብ በኮሚሽን ወይም በጥሬ ገንዘብ በድብቅ እንዲከፍሉ ሊገደዱ ይችላሉ። ይህ ደግሞ በአከራይና ተከራዩ መካከል ያለውን ሰላማዊና መተማመን የሰፈነበት ግንኙነት ያሻክረዋል። የዛሬውን ሰፊ ትንተናችንን ስናጠቃልል መንግስት ተከራዮችን ለመጠበቅ የሄደበት መንገድ በቅን ልቦና የተነሳ ቢሆንም የንብረት ባለቤቶችን መብት፣ የዋጋ ግሽበቱንና ተጋላጭ አረጋውያንን ያላገናዘበ በመሆኑ ከፍተኛ የሆነ ቅሬታን በህዝቡ ዘንድ ፈጥሯል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ምን ታስባላችሁ? ይህ የ11.5% የቤት ኪራይ ጭማሪ ጣሪያ በአዲስ አበባ ያለውን የቤት ኪራይ ውዝግብ ይፈተዋል ወይስ ችግሩን ይበልጥ ያባብሰዋል ብላችሁ ታስባላችሁ? በተለይ አከራዮችና ተከራዮች የሆናችሁ ተመልካቾቻችን እያጋጠማችሁ ያለውን ተጨባጭ እውነት በኮሜንት መስጫው ላይ አካፍሉን። ይህንን ጠቃሚና ወቅታዊ መረጃ የያዘ ቪዲዮ ከወደዳችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምናዘጋጃቸውን መሰናዶዎች በቅድሚያ እንዲደርሳችሁ አድርጉ። በያላችሁበት ሰላምና ጤና ለሀገራችን ኢትዮጵያ ይሁን። እስከሚቀጥለው ቪዲዮ በሰላም ቆዩልን። ቻው።
Audio